5 ሚሊዮን ብሰጥህና ማህተብን ብትበጥሰውስ ምን ይመስላል? እንዴ 5 ሚሊዮን ብዙ ነው። 5 ሚሊዮን እንዴ አልተወደደብም? በተለይ ደግሞ በህይወት ብትኖር የምን መርማሪ ነበርክ? የሬሳ ኢየሱስ ወይኔ አንደኛ ወገን መተና ሰላም የማቲቲው ቤተሰቦች በሙሉ እንዴት ናቸው? ዛሬም በሌላ አዲስ ቪዲዮ ተመልሰናል። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። አሁን ዘና ፈታ እንላለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ እሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo, I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport stop. ወይ ማሪ በቃ እኔም ሲስተር ጋር አላደርግ ነው ሱማሪ አይላም ማሚው አሬ ሞት እንደነበረው ከፈጫ አካውንት ዘክሽ ካፎት አንድ ሺህ 573 ያለውን እንዳለ ታውቂው እንዳለ ናዙ ታውቀዋለች። ሰርፕራይዝ አደረገኝ። ከተነቀይ ቀራላ ብሎ ከተነቀይ ቀራላ ብሎ ነው እንጂ ይህ ማንነታችሁን መዳኛችሁን ጭምር እንኳን ለዚህ ታላቅ ቀን አደረሳችሁ። ይህ ቀን ማለት ለቤተሰባችሁ፣ ለሃይማኖታችሁ እንዲሁም ለመንደራችሁ ደጀን መሆናችሁን የምታሳዩበት ታላቅ ቀን ነው። ከእናንተ መሃል ለቤተሰቡ መከታ፣ ለሃይማኖቱ ጋሻ፣ ለታናናሾቹ መሸሸጊያ መሆን የማይፈልጋለ አንድ ግሩፕ ናቸው እንዴ? ጥያቄ ቀጥል። ይሄ ጨርቅ እስከ መቼ ነው አይናችን ላይ የሚቆዩ? እስከ ድል ማግስት። ይሄ ጨርቅ ተራ ጨርቅ አይደለም። በማየ መድን የራስህ በምትሄድበት ሁሉ የሚጠብቃችሁ፣ ከክፉ ነገር ሁሉ የሚጠብቃችሁ
አስታውሱ፣ ይህንን ጨርቅ ካይናችሁ አንገታችሁ በወለቀ ቅጽበት ያበቃላችኋል። የድል ማግስት መቼ ነው? ከፊታችሁ የተጋረጡትን አረሞች ነቅላችሁ የምትጥሉበት ቀን። እናንተም ከኛ ጋር ሆናችሁ ትፋለማላችሁ። እንፋለማለን፣ ግን ነገ እኛ ስናልፍ ቄ የማያስደፍር ትውልድ የማያሳፍር ሃይማኖቱን የሚጠብቅ የራሱን ደማቅ ድል የሚጽፍ እንደኛ ባለው አሮጌ ምርኩዝ የማይደገፍ ጀግና ትውልድ መኖሩን የምናይበት ታላቅ ቀን ስለሆነ ሜዳውንም ፈረሱንም ለአዲሱ ትውልድ ለቅናል። እስኪ ስለ ጠላቶቻችን ንገረን። ለዘመናት በአይነ ቁራኛ ስንተያይ ኖርን። በመንገዳችን ላይ እንደ ጋሬጣ የተሰገሰጉ የኛ ውድቀት የሚያስደስታቸው ሆነው ለዘመናት ኖር። አሁን ግን እነዚህን የዘመናት ጠላቶቻችሁን ሂዱና ድል አድርጓቸው። መጡ። እናንተ በዚህ እኔ በታች ቀርምጡ። ዋው የሚገርም ነው። እንትናቸው ይሄ አክቲንጋቸው፣ ሜካፓቸው፣ ስቶሪውን የነገሩበት መንገድ በጣም የሚገርም ነው። ምን ማለት እችላለሁ? አንደኛ የምትገርሙ ናችሁ። ማይ ጋድ ኧረ ጎበዝ አጨብጭብ፣ ኧረ አጨብጭብ ያለ ዶክተር ካንተ በላይ ሲንከባከባት ከባሏ በላይ ማለት ነው። ይቻላል እንዴ? ክብ ነው ማለት በሚዛት የመጣ በመኪና የእናቶቻችን ሲቃይ በቃ ማለት የእናቶቻችን ሲቃይ በቃ ምንድነው ወቅት አርግ ተባለ አይደል? እቺ ልጅ ምን ሆነ ነው? ሺዝ ዩር ዋይፍ እኮ ብሎ ካማ ምን ሆነ ነው እንዴ? ተንከባከራት ልጅ እንዴ? አረ አንዴ በሽውን ቆይ ባባዬ እየተዘመለት ነው አይደለም? እያዚም ክለት አይደል? የአራት ሳምንት ልጅ የአንድ ወር ልጅ እኮ ነው እንዴ? እንዴት ነው ማዘመለት? ምን ማለት ነው እንዴ? እኛ ሙሉ ጄኔሬሽኑ ካንጭሮ ሙሉ ጄኔሬሽኑ ፖል ስልክ እንጨቱ ነው የቀረው። ገና ከሳምንት ጀምሮ ስላልተንከባከቡ ስላልተዘመልን ነው። አዝሜ ላሳየው እንዴ ባብኒ ባብዙ ንቅጽኒ አባቡኒ ክትል አባትሽ አንከባከብ ስኒ ዶክተር አለስኒ ነው ባብኒ ቆይ ምንድነው እየሆነ ያለው? እንክብካቤ ነው እየሆነ ያለው እና በአራተኛ ሳምንቱ የአሳዘይት የማጠጣት ሂደት ነው እየሆነ ያለው። የልጁን የወደፊት የብርሃን የመቅረጽና የማሳካት ሂደት ነው። እንደዚህ አንተ ይገባ ወይ ገባ አንተ እኔ ያለው እንከባከብሳለሁ እኔ ዶክ በአራት ሳምንቱ ነው የሚለጥሽ እንደዛ ሆነ ዊልቸርም ዳ እንዴ what's wrong with you ሚስተር ልጅ ልትጠየፋታለ ነው? stay away from her ምንድነው እየሆነ ያለው? እንክብካቤ ነው እየሆነ ያለው። እንክብካቤ ነው ማለት ግን ልዝምኒ እየተንከባከቡ ስንኒ ልጁ ግን የማን ነው? የሰውዬው ነው ወይስ የዶክተሩ?
ማን ተናገር የሀብታሞች ሳክስ እንዴ ያማን ብርዝና ዋናን እንዴ እሱ ምን ነው ጨለመዝ እየተበኩ ነበር ስማቸው ተሽካራይነት አቁምነት ህዝብ ብሎክ ያጥረው አንተ መግቢያን እኮ ይጠብቁ ለዘም ምን ዳርግ ነው ምን ነው በሰልፍ ምንድነው ወደ ወዛደር ዝም ያንደራ ሚሊዮን ብር ከየት የሚያወጣ ቢጨቀጨቀል የቲሙ ጋር እንትና ወዛደር ብር ላውጣ ሚሊዮን ብር ላውጣ ብዬ አንተ ብናስ አባት ማንከኝ ይለያል አንተ አሁን አንተ ሪያ ባንክ ያልሹ ብር ስታወጡ እየዘረዘረ አንድ ሺህ ሁለት ሺህ ነው ከፍተኛ አራት ሺህ ብር የሚሰጠው እዛ ወዛደር ኮንሰከስ ወዛደር ሲወጡ ነው የምትሉት ኤቲኤም 4 ሚሊዮን ብር አንተ አበዛዙ አንድ ፌስታል በትንሹ ያስጭን አሁን ገና ታልከብህም መራንተ እንደዛ ዝም ብዬ የምትሽኮተኮተው ዘበጃጅት ወንድም ወስቃይሽ ብር አለ ወንድም ወሎ በዱአ እኮ ነው ዱአ ናት አሁን ገብቼ ደግሞ ይሁን የምገባው አንድ ኮሚሽን 10 ሚሊዮን ብር ኮሚሽን 10 ሚሊዮን ብር ከኤቲኤም ወዛደር ወጣልከኝ አንተ ወዛደር ወንድም ምን አው ሳክስም ግን በእውነት ልክ አለው ይሄ እኮ ተቀደደ ተበጠረቀ ህዝብ ጋር ለሚደርስ ነገር እንደዚህ መተርተርም አግባብ አይደለም። በርቄ ምንድነው ማታነዛ ኦቨርስ ጮይ የነበረ ስኮረቤት እንቅልፍ ምትለሽኛ በምን እንተኛ ከስብላችሁ ስራ ሰሩ ነው እኔ ማስቀነጣችሁ ነው ባሏ ሞቷን በላችሁ እያስቀናችሁ ነው እኛም እኮ ባሌ ሲሞት ጀግና ነበር እኮ ባሌ የስንቱ ጎረቤት ሲያምስ እንደነበረ ታውቂያለሽ አንቺንም እኮ ሞቆራኔ እኔ ባልኩ ጀግና እኔ ነበር ባሌ ቀንጣለኝ ምን ላርግ ዘለለብኝ ነው ምን አስደሰተኝ አዳሬ የነበረ ዘብ አማናባሽ ጋር ከቤት ነው ነበር አማናባሽ ጋር ያደር ከቤት ነው ታይ ከዶርመኛው ጋር አዲስ ከገባው ጋር ብዙ ነገር ስታረጉ እኮ አይቻለው እሱ ጋር ያደርሽ አጥቷሽ እሱማው አው አቺ ባለጌ አባልሽ ሌላውን እኔ ካንዱን አጥቻለሁ አንቺ ሁለት ይዛሽ ተቀምጣለሽ ግጣማኛ ማሬ ነው ምልሽ በዚህ አሁን ወጣ የምን ወጥ ነው ከፈለግሽ ተናገሪ ሂጂ መፋታት አምሮኛል እንደው አረ መፋታት አምሮኛል አው ሂጂልኝ እንደው ባይሆን የዶርመኛው ስልክስ ውይ ጭራሽ ታይበይውን በዚህ እንተጋገስ ውጭልኝ አረ ታይስጨኝ ያልቅብኛል ነውራን በአለጌ መኪናህን ጀለስካ ስታሰሩ መኪናን ጨረስካት? አዎ ጨርሻታለሁ። ሞተሯ ነበር ችግሩ። ሞተሩን በጁስ መፍጫ ሞተር ገጥም ነው። ወይኔ መኪና አይደለም እሱ ብቻ አይደለም። በየሳምንቱ ውስጥ ማይሰራበት ቀናት አሉ። አይሰራም። ማይሰራበት ቀናት አሉ። እሺ ከሰኞ እስከ ቅዳሜ አይሰራም። እሑድ ግን ይሰራል። እሱም በፈጣሪ ቻለው ነው ይለኛል እንዴ? ምንድነው መኪናዬን አበላሽተው እሑድ ትለኛለህ? ይሰራል ባክም ሆነ ነው ተንበርከከውን ደግሞ ማይሰራው ነገር በአይነ ምድር ነው መኪናው የሚሰራው። አይነ ምድር ይለኛል። አይነ ይፍሰስና ወይኔ ቅሌት እንዴ አይነት ማሳጆች እንዳገኘው ንጽህ ነው በጣም ትሪትመንቱ በተለይ ከማን ነቀባለ ነው ስራ ለምስራ ተደርድሩ ያርጓል ነው ሲወጣ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት እኮ ነው ታፈር ምንድነው የሚያሳፈረው አንተ ቤተሰብ ያለ ሰው ከሆነ ምን ማለት ነው አንተ ነገርኩ ያሉት ሲያኮራን ትልቅ ሰው ኮን ፍላጎት አሁን ለኮ የለውጥ ጊዜ ነው መለወጥ ያለብን ጊዜ ነው እንጂ ጊዜኛው ማሳጅ ጊዜ ነው አረ ያሳፍራል ልኝ ያለው ሰው እንደዛ አይጠበቅም በእናትህ የት ጋር ነው ሲጀመር ሲሲሊ አካባቢ ነው በጣም አሪፍ ናቸው በታጅ ደግሞ አንተ ምን ስትል ከዛ በእናትህ አንደኛ የት ጋር ሲሲሊ ቤት በኩል እንዴት ፈልጉ ቢጫፉ ቆቆ አይደለ ከታች ፓርኪንግ ያለው ከዛ በኩል የሚያስገባ እንደዚህ ለምን ይሰራል ከዛ አረንጓዴ በረበታው እንደዚህ አንተ ማ ለምን ደቂቃ አንተ የተወጣው ሌላ ነው በጣም ገርሞኝ ነው እንጂ ምን ነገር ታለብኝ ነው እሺ በቃ ታጥፈልሽ በይት እንደዛ ነው ወይስ በዛ በሱቁ ቆርጦ አደርስም ወደዚህ ጋር ገና አረንጓዴ በር አለ ከፍት ነው ገና ሙሉ ግቢ ነው እንደዚህ ሙሉ ግቢ ሳይደርስ በፊት ማለት ሳይደርስ አንተ ልትሄድ ነው መሰለኝ ግን ማን ነው የሚሄደው አንተ አታፍርም እንዴ እኔ አንተ ላረኩ ገርሞኛል እሺ በጣም ተሳፈራለህ መጣው በቃ እሺ ያ ግልጽ ነው ይሄዳል አንቺ ሸርሜክስ አንቺ ማትረቢ ነሽ ግርጣት ቪዲዮ እየሰራ ነው ዘጋር አይታይም ውጣ አበላሽው እንደፈራ
ምንድነው ቡፌ ደርሰንም እንደ ረቦና እንደ እዚህ ጋር አይጀመርም እንዴ ረቦቻችኋል እንዴ ለምግብ የመጣችሁት እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን የመጣው እንጂ ለምግብ የምግብ ችግር የለብኝም እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ የምግብ ችግር ነው ያው ጣሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ቡፌ አልቋል አረ ሉክ ምንም በላለው ጀምር አወየለንም ይቅርታ እንዴ ቪዲዮ ተስተካክሎ አልቋል ያልኩት እሺ እናቴ ማስኮላስላታ ወይስ እንዴት ይሻላል እኔ ብዙ አራበኝም አይመስልም እንደዛ ቀደማው የኛንም ያዝን ስጦታ ነው ወዳ እውነቱን አይናገርም እንዴ ምን አሰከሰው ወይ ጥሩ ተናገር ወይም ዝም በል ዛሬ ደግሞ ምን አድርገህ ታሰርክ ምን እባክህ የመንጃ ፍቃድ ፈተና አለኝ ብዬ አልነገርኩም እና ታዲያ ምን ያገናኛል ደግሞ ፈታኙን ገጭቼው እዚያ መጡ ግን ሆነም ቀረ ማልፍ ይመስለኛል ፈተናው ምታልፍ ይመስልሃል አዎ ሂድ ሹጣ ድድብ ያልክ ልጅ እውነት ይሄ ድድብ ያልክ አይገልጸውም እኮ ማለት ሰውየውን ገጭተኸው እንዴት ነው እኛ ራሱ ስንፈትን ካሜራው ነገት ካሜራ የተሰቀለበትን ስልክጨት የገጠሰው ነበር በጣም ነው ግን እንደዚህ አይነት ነገር ያዝናናሉ ይፈጣል አሰበው እስኪ መንጃ ፍቃዱን ያዘ ማለት ጨረሰን ማለት ሁላችንም ከቤት አንወጣም እሱ መኪና ያዘቀን የ2030 የሰርግ ሁኔታ እንዴት ሊሆን ይችላል አናስገባም በእርግጠኝነት አይኖርም ብዬ አስባለሁ ሰላማሽ አማሪ ምንድነው ያልጠበቀኝ አጃቢዎች አረበናት ጸጉር ሻወር አንሶሽ ማግሎች ደግሞ ሲራብስ መስል በቃ ሳይመሽብኝ እኔ ሚጫቶ ሳደርስልኝ የሚዘይር አድርገልኝ ልጅ እኮ ወንድ እንግዲህ ዞሮ ሰርገኛ እናስገባም እንዴ አናስገባም ሰርገኛ ምን አልገባም ዝም ብዬ እዚህ ይሄን ነምበር ስለሰጣት ባለፈው እዛ ታች የቃምኩ ኮምቦልሻ ይሄን ነምበር ስትልኝ ማሳተል አንዴ እሱም ደውለ መሰለኝ አልቀበትም እኮ ወይ እየሰማህ ነው እኔ ሳልመጣ ታፈነዱት ወንድም ዛሬ እኮ የደስታ ቀን እኮ ነው መጣው በቃ ሙሽራይቱ አንድ ይሄን አብር ሰጥጄ ነው አረና ውስሚ ሸፈነሱ ሸፈን ታደሽ እሺ ወንድም እቺ ስትልኝ ለሷ አባናችሁ በኋላ ይመጣ ስለለብኝ ይሁን ዋናው አረንጓዴ ሙሉ ወንድም እዛች ልሄር ብዬ ነው ለምላሽ በደንብ እናወራለን ሰላም በሉኝ ሰልሽ ሰላም በሉኝ ለስማይላለ እሷ ተሸፍና መድረክ ነው ተስወጣ ፎቶ ችግር የለውም ይደውና ቦቦልሽ ቻው ይደውልሽ 2030 ማለት አሁን 18 ነን 12 አመት አለን ማለት ነው በ12 አመት ውስጥ አግብተን ተጠናቀን ስለምንጨርስ ሌላ አያሳስበኝም ጭራሽ ሰላም ባሉልኝ እንትን ራሱ የሰርጉ ፎቶ ምናምን ራሱ በውክልና በጣም አስጊ ደረጃ ነው የሚሆነው ስለሙሉ አካል ሰርቼ ማልበላ ስለሙሉ አካል እያዩ ተርፏል አይደል እንደዚህ እያዩ ሄዳሉ ዝም ብለው ሁሉ ተጨካክኗል እያዩ አልፏል አይደል እንደዚህ ሰው ቤቴ ወስጄ ነው ምረዳ ቤቴ እና ስለሙሉ አካል ብሎ በሙሉ አካል ጭራሽ የሚረዳን ሰው እየራሱ ቀድሞት ነው የሮጠው እኔ ጌታ
ክፍያው እነሱ ማየት ብቻ ይሆንለት ማለት ነው። አበደ ነው ግን ናይስ አሪ ከፋል ሞች በዚህ ገቢ ይቅርብኝ ዛሬ ራተን ችግር የለውም በእናትህ አልኩህ ልቀቅ ችግር የለውም ትንሽ ብር ተራብር ጎራራ ግን ራሳዩ ስንት መጡ ችግር የለውም ሁሉ ብር ችግር የለውም አንኳ እኔ ስለዋለሁ ልቀቀው 12,400 የቤት ኪራይ ችግር የለም አምጣው አይነት ኧረ ችግር የለም ተው አሪፍ ትከፍለዋለህ እያለቀስክ እንደዚህ ችግር የለም በዚህ እያለቀስ መጣሁ ሽንት ቤት ደርሼ ብራዘር እንዳርቆጥ በዛው ቻው መጣሁ አንዴ እንጂ ያልዳሉ እንዴ ፈሩት እንዴ እውነት ይሄ እኮ የቤት ኪራይ ማለት ነው ለአንዳንድ ሰዎች ምን በልተው ነው ግን ምንድነው እንዴ ተቀሱኝና ሳሙኝ ማን ነው ማለት የሚል ምልክት አሳዩኝ ውሻ ይሳማችሁ እርሶ ሰውዬ ግን አላበዙትም ምንድነው እንደዚህ የሚፈላቦት ፍቅር እኔ ላሳያችሁ ግድ ነው ፈላቦት እርሶ ትዕግስቱ እያለቀ ነው አንቺ መቼም ትልቅ ሰው ነኝ ሰንዝራ አትመታኝ እንጂ ትልላቸው በቃ ሰው ላይ ያሳስቱ ሰው ናቸው ማክበር አለበት አሁን እንኳን ትንሽ ትዕግስት ተቀማጭ ማለሽ የኔ ቆንጆ አንቺን ማለት ነው ብቻ እኔ ነው ባባ አዎ የኔ ቆንጆ ሌላ ባል ምን ነው ሰው ተረገመ ለምን አይከበሩ ዝናብ መጣ አንድ ነገር ልንገራችሁ አንፈልግም መመከር አንፈልግም እሺ ምን ነበር ይንገሩኝ ሳይሽ በጣም ቆንጆ ነሽ ከዘባ ጋር ምን ትሰሪያለሽ ያለሽ እንግዲህ ባዶ ኪሱን ለግብን ኪሱን ስጫው አንዲት ነገር እንኳን የሌለው ልጅ መኪና የሌለው ዝናብ መጣ ባይሆን አብረን እናችን እስቲ መኪና ውስጥ ቁጭ ብለን እናው አንቺ ነሽ እኮ የምታስብ ኩሽ አንቺም አትግደርደሪ እሱ ጋር ከምታኪ ከኔ ጋር አይሻል ተከበሩ እንደ እድሜዎቱ ነው። አሁን እሱ መቅረቢያ ሰዓቱን ቢቆርቡ የተሻለ ነው። አንተ ልታስቀንሰን ነው እንዴ? በቃ ዝም በላ ቤቢዬን ይፈራለሁ። በእናትህ አታሳቀኝ። በእናትህ የምትወቅ አልፈልግም። ሌላ ጊዜ ማዘር በጣም ጸዴ ሰው ናት። በእናትሽ በጣም ፈታ ያለች ሰው፣ የተረጋጋች ሰው ማለት ነው። ደግሞ በጣም ነው የምትወድሽ። አናጋግሪያት። መጣች። ሰላም ማዘር፣ እንደምን ነሽ? ጎማድ አፍንጫሽን ሸጋ ጎራዳ አፍሽ የተጎረደ ቀጣጣ አፍሽ እንደዘመነ ስለዋለች አፍና ማላ ሽብቻ ስለዋለፋ ወይኔ እንኳን በቪዲዮ ኮል ሆነ አይ ቲንክ አትሊስት ኔትወርክ ነው ምናምን ብለሽ መዝጋት በአካል ቢሆን ከባድ ነው የሚሆነው። እና ምን ለማለት ነው አምልጭ ቤት ገባሽ ማለት አገባሹ ማለት ማሰብ ነው። ሰው በጊዜ ራን ሁላችንም ማስመሰው አናቷን ለካካ
እሰይ አለ እንዴ በዛው ካፕሎች ባለ ትዳር ሆነስ ኦኬ ካፕሎች ጋር ግን አብሮ መሆን የደረሰበት ያውቀዋል። በጣም የሚያስጠላው ሲማዘዙ ቁጭ ብሎ ማየት። ያረተው ስማ ቸከሷ ነው ያ ኮንጂና ታታ ተጠኝባታል። ኧረ እባክሽ እኔ ደብረኝ ፈራለ በቃ ነባት ነው በተለ ነው ሌላ ምን ይመጣል? ነው ብቻ አይሹ አልፈልግም ከመባል ሰላም ነው እናት ሰላም እንዴት ነሽ? አለ ማን ልበልሽ? እና ገባ ይመለከታል ስለዚህ ምንድነው ተወቆ እንጂ በእናትህ ይሄን ነገር ፊድ አድርጓል። ጫማ ላይ ተወል ልብስ ምንድነው ቢጤህን ፈልግ ወደዛ ሲያስጠላ ተሳካ ባንተ መጣን ተዋርጄ መጣሁ ረለ ብርኩሱና ያወጣችሁ ለሌላ ጊዜ ራሱ ቸከስ የመዘንዘን እንትን ራሱ ያለ አይመስለኝም። አዋረደችው ሴትን ያመነ ጉም የጨበጠ ያበሻ አረቄ ስትገዛ የሚሰማ ስሜት ከዚህ በኋላ ቾምፒ ኮድ ሻምፖ መሳሪያ የሚያዘዋውሩ ነው የሚመስሉት። አግባ ይታገል ይፈልግሽ አያ ደንባቸው ስመለኪ 10 እንትን ነው አረቄ ቤቶች ይታሸጋሉ ነው ይዘጋሉ ምናምን ተብሏል ከዚህ በኋላና ስለዚህ በድብቅ ነው የሚጠጣው። ባይጠጣስ ጉበትን አትፈልገውም ቢቀርብስ አነሳው መስማ ወንድሜ እንትን አሁን 300 ሺህ ብር ገብቶልህ እናንተ ብትሆን ታረጋለህ። በስህተት እኮ ነው ተሳስቼ ነው የላኩት። ስህተት አይደለም ወንድሜ ሲሳይ ነው ወንድሜ ስህተት አይደለም። ኧረ እንደዛማ አይደለም እንዴ ህሊና ካለ መልስልኝ። ህሊና ካለ አትበለኝ። ህሊና ካለ ማናት ህሊና ንገረኝ። አንተ ብትሆን ትመልሳለህ ወይ? እንደዛ አይነት ከባድ ጥያቄማ አትጠይቀኝ። አንተ ብትሆን ነው እኔ ምን አውቃለሁ። ጀመር ራሴን ላጠፋ ሲሄድ ነው 300 ሺህ ብር የገባው። ገብቷል አይደል? ይሄን ብር ከመለስኩልህ ራሴን አጠፋለሁ። ምረት ራሴን ላጥፋ 300 ሺህ ብር ልላክ ሊና ከሌላ አጠፋለሁ። ልክልሃለሁ አጠፋለሁ። እንዴ አንተ በሰው ብር ነው እንዴ ራስህ የምታቆየው? እንዴ እኔም እኮ ካልመለስክልኝ ራሴን አጠፋለሁ። ምን አገባኝ? ያገባኛል። ኧረ ቢያንስ እሺ ግማሹን እንኳን ላክልኝ። ግማሹን አትበለኝ። እኔ ራሴን ነው ማለት አይ ግማሹን ነው ራሴን ላጥፋልህ በአንተ ምክንያት ራሴን ላጥፋው። አየ እኔ ቢሳሳት አርማለሁ ወይ ይታረማለሁ ብላለች ባምቢና ማለት ይመለሳል አላውቅም ማለት እንዳይላንበት ሁኔታ ምናምን ይወስነዋል። አላውቅም አንተ የታረደ ነው እንዴ? ሚስት እኮ እየፈለገች ነው። ዝም በል ትናንትና ሆስፒታል ለምርመራ ከመጣች ጋር ነው ያደረኩት። ኧረ አንተ ባለጌ ነህ እውነት እንዴ! ግን እንዴ ነበር ያበደ ነበረ። በተለይ ደግሞ በህይወት ብትኖር የምን መርማሪ ነበርክ? የሬሳ ኢየሱስ ስም አውይ ያንተስ ከፋ። በስመ አብ ኦ ማይ ጋድ ሰላም ያሳደርከኝ ሰላም የድሮ ሰይጣን 5 ሚሊዮን ብር ብሰጥህና ማህተብን ብትበጥሰውስ አትስማማም? ለገንዘብ ብዬ እንኳን እችን ጥቂት 5 ሚሊዮን ብር ይቅርና መላ ለምን ብትሰጠኝ እንኳን አልበጥስም። ዞር ብላ ተከዚህ ሰይጣን ወይ ዘንድሮ አያልቅም ተነግሮ። ስማ 5 ሚሊዮን ብሰጥህና ማህተብን ብትበጥሰውስ ምን ይመስላል? እንዴ 5 ሚሊዮን ብዙ ነው። 5 ሚሊዮን እንዴ አልተወደደብም? ለምን ከግሸን ግማደ መስቀሉን እንጂ አልመጣም ነው ወይንስ ከጉልላቱ ነቅዬ ላምጣልህ? የትኛው ጉልላት ይሻላል? የገብርኤል፣ የሚካኤል፣ የስላሴ፣ የመድኃኒዓለም የትኛውን ጉልላት ላምጣልህ? የትኛውን ላምጣልህ? አልፈለግም። የትኛው ይሻላል?
ኧረ በእናትህ ና እሺ እንደራደር። ኧረ ተው ለሁለት ጌታ አትገዙ። ልክ ነው፣ በጣም ትክክል ነው። መጥፎ ጊዜ ላይ ነው ያለነው። በእውነቱ ግን እግዚአብሔር ልቦና ይስጠን። ምን ማለት ይቻላል? እግዚአብሔርን በጣም አላቅም፣ ከባድ ሁኔታ ነው። የምሰማው ነገር በሙሉ በጣም ያሳዝናል። የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁ ዘና እንዳላችሁ ተስፋ እናደርጋለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ